ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎችን የምናደምጥበት ሰዓት ላይ ደርሰናል። ሀገራዊ ጉዳዮችን በማስቀደም እንጀምራለን። በአዲስ አበባ ባለፉት 9 ወራት ብቻ ከ28,000 በላይ ጥንዶች ጋብቻ ሲፈጽሙ ከ9,600 በላይ የሚሆኑት የትዳር ህይወታቸውን በይፋ ፍቺ ማቋረጣቸውን የመዲናዋ ሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ነው ያስታወቀው። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የ9 ወራት የስራ አፈጻጸሙን ይፋ ያደረገ ሲሆን በተጠቀሰው ጊዜ ውስጥ በድምሩ 382309 ኩነቶች እንደተመዘገቡ ጠቅሷል። ከነዚህ መካከል የልደት ምዝገባ 324363 በመሆን ቀዳሚውን ስፍራ ይዟል። በጋብቻና ፍቺ ጋር በተያያዘ በቀረበው መረጃ መሰረትም 28604 አዳዲስ የጋብቻ ሁነቶች መመዝገባቸው ተነግሯል። በሌላ በኩል ደግሞ 9620 የፍቺ ኩነቶች በወቅታዊና በዘገየ ምዝገባ ተከናውኗል። በተጨማሪም 142159 የሚሆኑ ነዋሪዎች ያላገባ ማስረጃ አገልግሎት ማግኘታቸውም ተጠቅሷል። ኤጀንሲው ከጤና ተቋማት በሚደርሰው ጥቆማ መሰረት የልደትና የሞት ምዝገባን ወደ 84.6 በመቶ ማሳደግ የቻለ ሲሆን በአሁኑ ወቅት የነዋሪነት መታወቂያ አገልግሎትን 99.7 በመቶ በዲጂታል መንገድ እየሰጠ መሆኑን ገልጿል። ቀጥለናል አድማጮች። ወደ ሌላኛው የሀገር ውስጥ ዜናችን ስናልፍ ለቢሾፍቱ አየር ማረፊያ አገልግሎት የሚውሉ 92 በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎች ስራ መጀመራቸውን የትራንስፖርትና ሎጂስቲክስ ሚኒስቴር ነው ያስታወቀው። በኢትዮጵያ ግዙፍ ሀገራዊ ፕሮጀክቶችን ለማሳለጥ ታቅደው ወደ ሀገር ውስጥ ከገቡ 132 በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎች መካከል 92ቱ ስራ መጀመራቸው ተገልጧል። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ በርኦ ሀሰን እንደገለጡት እነዚህ ተሽከርካሪዎች በተለይ የቢሾፍቱ ኢንተርናሽናል ኤርፖርት ግንባታ በቀን 24 ሰዓት ያለማቋረጥ እንዲከናወን ታስበው በኮንትራክተሩ አማካኝነት የቀረቡ ናቸው። ተሽከርካሪዎቹ ወደ ሀገር ውስጥ መግባታቸው በመካከለኛው ምስራቅ ካለው ጦርነት ጋር ተያይዞ የሚከሰተውን የነዳጅ እጥረት ለመቋቋም ይረዳሉ ተብሎም ታምኗል። እያንዳንዳቸው 400 ኪሎዋት የባትሪ አቅም ያላቸውና አነስተኛ ድምጽ የሚፈጥሩ መሆናቸውንም አስታውቀዋል። ከመንገድ ደህንነት አኳያም የፍጥነት ገደብ የተበጀላቸው ሲሆን የሀገሪቱን የአረንጓዴ ትራንስፖርት ስትራቴጂ ሙሉ በሙሉ የሚያሟሉ ናቸውም ብለዋል። ከዚህ ቀደም በዘርፉ ይስተዋሉ የነበሩ የደህንነትና የጥራት ክፍተቶችን ይቀርፋሉ የተባሉት እነዚህ ተሽከርካሪዎችና ቻርጅ ማድረጊያ ማሽኖቻቸው ከቀረጥ ነጻ ወደ አገር ውስጥ እንዳይገቡ መደረጉም ተገልጿል። አቶ በርኦ አክለውም መንግስት ባስቀመጠው የማበረታቻ ማዕቀፍ በአሁኑ ወቅት በሀገር ውስጥ ከ2 እግር እስከ 400 ኩንታል የመጫን አቅም ያላቸውን የኤሌክትሪክ ተሽከርካሪዎች የሚገጣጥሙ 17 ተቋማት መፈጠራቸውን ጠቁሟል። ቀሪዎቹ 40 ገደማ ተሽከርካሪዎች በአሁኑ ወቅት ወደብ ላይ እንደሚገኙም ተገልጿል። ወደ ውጭ ዜናዎች አልፈናል አድማጮች። አፍሪካዊ ጉዳዮችን እናስቀድማለን። ጋና የአሜሪካን የጤና እርዳታ ስምምነት ውድቅ ማድረጓ ተገልጧል። ጋና የአሜሪካ መንግስት ያቀረበላትን የሁለትዮሽ የጤና እርዳታ ስምምነት ውድቅ ስለማድረጓ ነው የተነገረው። የጋና መንግስት ስምምነቱን ያልተቀበለው በዋናነት ሚስጥራዊ የጤና መረጃዎችን አሳልፎ ከመስጠት ጋር በተያያዘ ባለው ስጋት መሆኑን ሮይተርስ ነው የዘገበው። በፕሬዚዳንት ጆን ድራማኒ ማሃማ የሚመራው የጋና መንግስት የአሜሪካው የዶናልድ ትራምፕ አስተዳደር ያቀረበውን የጤና ድጋፍ ስምምነት ውድቅ ያደረገው ስምምነቱ ሀገሪቱ ሚስጥራዊ የሆኑ የጤና መረጃዎቿን እንድታጋራ የሚያስገድዳት በመሆኑ ነው ሲል ሮይተርስ በዘገባው ላይ አስፍሯል። ይህ የአሜሪካ ፈርስት የተሰኘው አዲሱ የዓለም አቀፍ ጤና ስትራቴጂ አካል ነው። ይህ ስትራቴጂ ለሀገሮች በኤችአይቪ ኤዲስ፣ በወባና በሳምባ ነቀርሳ በሽታዎች ላይ የሚደረገውን ትግል በራሳቸው እንዲመሩና ከእርዳታ ጥገኝነት እንዲወጡ ያለመም ነው። ስምምነቱ ከዚህ ቀደም ዚምባብዌ ያቋረጠች ሲሆን በኬንያም በተመሳሳይ የመረጃ ደህንነት ስጋት ምክንያት ስምምነቱ በፍርድ ቤት መታገዱም ይታወሳል። አሜሪካ ለጋና ለሚቀጥሉት 5 ዓመታት የ$109 ሚሊዮን ድጋፍ ለማድረግ አቅዳ የነበረ ቢሆንም ድርድሩ በመጨረሻው ሰዓት ላይ በነበረው ከፍተኛ ጫናና በመረጃ አያያዝ ጥያቄዎች ምክንያት ሳይሳካ ቀርቷል። የአሜሪካ የውጭ ጉዳይ ሚኒስቴር ዝርዝር የድርድር መረጃዎችን ከመስጠት ቢቆጠብም እስካሁን ከ32 ሀገሮች ጋር ተመሳሳይ ስምምነቶች መፈረሙን ያስታወቀ። በመጨረሻም የባህረ ሰላጤው ሀገራት ለኢራን
ለኢራን ጥቃቶች ስለሚሰጡት ምላሽ ሳውዲ አረቢያ ላይ ውይይት ሊያደርጉ መሆኑ ተሰምቷል። የባህረ ሰላጤው ትብብር ምክር ቤት አባል ሀገራት መሪዎች የኢራን ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ በአካል ሳውዲ አረቢያ ሊሰበሰቡ መሆኑን ሮይተርስ የዜና ወኪል ነው የዘገበው። የመሪዎቹ ስብሰባ የሚያተኩረው 2 ወር ባስቆጠረው ጦርነት ደረሰባቸው በሺዎች የሚቆጠሩ የኢራን የሚሳኤልና የድሮን ጥቃቶች ምላሽ ማዘጋጀት ላይ እንደሚሆን በዘገባው ላይ ተጠቅሷል። በአሜሪካና እስራኤል ጦርነት የተከፈተባት ኢራን በስድስቱም የባህረ ሰላጤው ትብብር ምክር ቤት አባል ሀገራት የሚገኙ የኃይል መሰረተ ልማቶች ላይ ጥቃት መፈጸሟ ይታወቃል። ከአሜሪካ ጋር ግንኙነት ያላቸው ተቋማትና ሌሎች የሲቪል መሰረተ ልማቶችን እንዲሁም ወታደራዊ ይዞታዎቻቸውንም አጥቅታለች። ሮይተርስ የጠቀሰው የሳውዲ መንግስት መገናኛ ብዙሃን ዘገባ እንደሚያመላክተው የኳታር፣ ኩዌትና ባህሬን መሪዎች እንዲሁም የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስቴር በስብሰባው ለመሳተፍ ጅዳ መግባታቸው ነው። የምክር ቤቱ አባል የሆነችው ኦማን በማን እንደምትወከል እስካሁን አለመታወቁም ተጠቅሷል። የባህረ ሰላጤው ምክር ቤት ለጦርነቱ በቂ ምላሽ አልሰጠም በሚል ከኤሚሬቶች ትችት ቀርቦበት እንደነበረም በዘገባው ላይ ተመላክቷል። በእለቱ በሳምንቱ ምን ተከወነ ብለን ታሪክን ወደ ኋላ መለስ ብለን የምንመለከትበት የዘመን መልክ መሰናዶ ነው ተከታትለን ተመልሰን እየተገናኘ ነው። አድማጮች አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቆይታችን እስከ 2 ሰዓት ከ30 ድረስ ይቀጥላል። በአጋርነት አብረውን እየሰሩ የሚገኙ አጋሮች አሉን። 8294ን ተጠቅማችሁ ወይም የራይድ መተግበሪያን በመጠቀም አዛችሁ ከተማ ውስጥ እንደፈለጋችሁ የምትንቀሳቀሱበት ራይድ ትራንስፖርት የሰዓት አጋራችን ነው። ራይድ ትራንስፖርት ከሚሰጣቸው አገልግሎቶች በተጨማሪ ከተለያዩ የዓለም ሀገራት ለልዩ ልዩ ምክንያት ወደ ሀገር ቤት የሚመጡ እንግዶችን ለመቀበል ጊዜ ቢያጥሮ ባሉበት ነው በ8294 በመደወል ወይም በራይድ አፕሊኬሽን በመጠቀም እንግዶቹን ያሉበት ድረስ በእንክብካቤ ያደርሳል። ከዚህም ባለፈ ለደህንነታቸው ስጋት እንዳይገጥማችሁም የት እንደደረሱ መከታተል የሚችሉበትንም ሲስተም አብሮ ዘርግቷል። ለፈጣን ትራንስፖርት አማራጭ ራይድ ትራንስፖርት ሂሳት አጋራችን ነው። ሌላኛው አጋራችን ማን እንደ እናት ሚለን እናት ባንክ ነው። እናት ባንክ እንግዲህ ዘርፈ ብዙ የባንክ አገልግሎቶችን በመስጠት ይታወቃል። እናት መላ ወይም ዩኒካሽ ከትምህርት ቤቶች ጋር አብሮ የሚሰራበት አሰራር ነው። የትምህርት ክፍያን በቀላሉ ለመክፈል የልጆች የትምህርት መጽሐፍት ግዢንና ሌሎች ጉዳዮችን በእናት መላ ማሳለጥ ይቻላል። እናት ባንክ አጋራችን ስለሆነ አመሰገንን። ሌላኛው አጋራችን ጥራት ያለው ፍራሽ ማለት የጥሩ ቀን መጀመሪያ ነው የሚለው ማሚሳግ ወይም የእናት እቅፍ ፍራሽ ነው። የእናት እቅፍ ማሚሳግ ፍራሽ ልክ እንደ እናት እቅፍ ገላን የሚያሳርፍ ለጤና ተስማሚ በሆነ ጥሬ ዕቃ የተመረተ ውጥረትን አጥፍቶ ጣፋጭ እንቅልፍን የሚጋብዝ ድንቅ ፍራሽ ነው። ማሚሳግ ለጤናው ጥንቃቄ ለእንቅልፎ እርካታ ዛሬውኑ ይረከቡ። በአዲስ አበባ ወሎ ሰፈር ፒያሳ፣ ፊጋ፣ ሲኤምሲ ኃይሌ ጋርመንት፣ ብስራተ ገብርኤልና ቡልቡላ ላይ ታገኟቸዋላችሁ። እንዲሁም በክልል ከተሞች ደግሞ ጎንደር፣ አምቦ፣ አዳማና መቀሌ ላይ መረከብ ትችላላችሁ። ለበለጠ መረጃ 0953 11 88 88 ላይ ይደውሉላቸው። ማሚሳግ እንደ እናት እቅፍ ምቾት ከፍራሹ ነው። ይህ ሰዓት አጋራችን ነው። አጋሮቻችንን እጅግ አድርገን እናመሰግናለን። በኢትዮጵያ ከ800 በላይ አዳዲስና ነባር የመስህብ ቦታዎች ተለይተው ተመዝግበዋል ሲል ቱሪዝም ሚኒስቴር አስታውቋል። በምስራቅ ሊቢያ የባህር ዳርቻ አንዲት የፍልሰተኞች ጀልባ በመስጠሟ ሳቢያ ኢትዮጵያኖችን ጨምሮ የ38 ሰዎች ሕይወት ማለፉን የሀገሪቱ ጠቅላይ አቃቢ ሕግ ማሳወቁን ይዘናል። ከውጭ ደግሞ ታንዛኒያ የኬንያውያንና ሌሎች የውጭ የኢንቨስተሮች 14 የሚሆኑ የቢዝነስ ሀሳቦች አቅርቦት ማገዷ ተሰምቷል። በመጨረሻም ግዙፉ የነዳጅ ኩባንያ ቢፒ የኢራን ጦርነት ከጀመረ ወዲህ ትርፌ በጥፍ ጨምሯል ብሏል። እነዚህንና ሌሎች ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎች የምናደምጥበት ሰዓት ላይ ነን። ሀገራዊ ጉዳዮችን አስቀድመን እንጀምራለን። በኢትዮጵያ ከ800 በላይ አዳዲስና ነባር የመስህብ ቦታዎች ተለይተው መመዝገባቸውን የቱሪዝም ሚኒስቴር አስታወቀ። የቱሪዝም ሚኒስቴር ሰላማዊት ካሳ በሕዝብ ተወካዮች ምክር ቤት 17ኛ መደበኛ ስብሰባ ላይ ተገኝተው እንደገለጹት በበጀት ዓመቱ በመላ ሀገሪቱ የሚገኙና እስካሁን ያልታወቁ የቱሪስት መስህቦችን የመለየት ስራ በትኩረት ሲከናወን ቆይቷል። በዚህም ከ800 በላይ የመስህብ ቦታዎች የተለዩ ሲሆን ምደባውም በመስህቦቹ የመልማት አቅም፣ የተደራሽነትና በሌሎች ዝርዝር መስፈርቶች መሰረት በ3 ደረጃዎች ተከፍሎ እንደተቀመጠም ገልጸዋል።
የተለዩት የቱሪዝም ሀብቶች በትንሽ ኢንቨስትመንት ድጋፍ ወደ ልማት ሊገቡ የሚችሉ መሆናቸው ተጠቁሟል። መስህቦቹን ለቱሪዝም ክፍት ለማድረግ ከፌዴራል ከክልልና ከሕዝቡ የሚጠበቀውን ድርሻ የማስተባበር ስራ እየተሰራ መሆኑንም ሚኒስትሯ ለምክር ቤቱ አስረድተዋል። አሁን የተለዩት መስህቦች የመጀመሪያ ዙር መሆናቸውን የጠቀሱት ሰላማዊት ካሳ በሀገሪቱ ያሉ የቱሪስት ጸጋዎች ከዚህ በላይ በመሆናቸው የመለየት ስራው ተጠናክሮ እንደሚቀጥል ነው የጠቆሙት። ቀጥለናል አድማጮች። በምስራቅ ሊቢያ የባህር ዳርቻ አንዲት የፍልሰተኞች ጀልባ በመስመጧ ምክንያት ኢትዮጵያውያንን ጨምሮ የ38 ሰዎች ህይወት ማለፉን የሀገሪቱ ጠቅላይ አቃቢ ህግ አስታውቋል። የሊቢያ የጠቅላይ አቃቢ ህግ ቢሮ ሰኞ ዕለት ባወጣው መግለጫ አደጋው የደረሰው ከቶብሩክ ከተማ ተነስታ በሜዲተራኒያን ባህር በኩል ወደ ሰሜን አቅጣጫ ትጓዝ በነበረችና ለጉዞ ብቁ ባልሆነች አሮጌ ጀልባ ላይ እንደሆነም ተገልጿል። በአደጋው ህይወታቸው ያለፈ ፍልሰተኞች የኢትዮጵያ የሱዳንና የግብጽ ዜጎች መሆናቸውም ታውቋል ሲል ሚድል ኢስት ጋዜጣ ትናንት ባወጣው ዘገባ ላይ ጠቁሟል። ጉዞው በህገወጥ የሰዎች አሸጋጋሪዎች ጥረት የተደራጀ መሆኑን የገለጹት መርማሪዎቹ ጀልባዋ መዳረሻዋ ላይ ሳትደርስ መስጠሟም ተገልጿል። የቶብሩክ የመጀመሪያ ደረጃ አቃቢ ህግ ቢሮ ጉዳዩ ላይ ሰፊ ምርመራ የጀመረ ሲሆን አሸጋጋሪነት የተጠረጠሩ ግለሰቦች መለየቱንም አስታውቆ ጉዳያቸውን እየተመለከተ እንደሚገኝም አስታውቋል። በምርመራው ሂደት ከወንጀል የተገኘ ነው ተብሎ የሚታሰብ 300,000 የሊቢያ ዲናር በቁጥጥር ስር መዋሉንና በህገ ወጥ የገንዘብ ዝውውር ተቋማት በኩል ሲንቀሳቀስ የነበረ ከፍተኛ ገንዘብ መገኘቱም ነው የተገለጠው። የሊቢያ ባለስልጣናት በአሁኑ ወቅት የአሸጋጋሪ ቡድኑ አባላት እንዲታሰሩ ትዕዛዝ ያስተላለፉ ሲሆን የሟቾችን ማንነት የመለየትና ለቤተሰቦቻቸው የማሳወቅ ስራ እየተከናወነ ስለመሆኑም ነው የጠቀሱት። እንደ ዓለም አቀፉ የፍልሰተኞች ድርጅት IOM መረጃ ከሆነ በፈረንጆቹ 2026 እስካሁን ባለው ጊዜ ውስጥ በሜዲትራኒያን ባህር ላይ የሞቱና የጠፉ ሰዎች ቁጥር ከ1000 በላይ ሆኗል። በተለይም የሊቢያ ምስራቃዊ ጠረፍ ለፍልሰተኞች ዋነኛ መነሻ እየሆነ መምጣቱ ለአደጋው መበራከት በምክንያትነት ተጠቅሷል። ቀደም ሲል ከሀገር ውስጥ የተመራረጡ ዜናዎችን ለእናንተ አካርተናል። አሁን ደግሞ ወደ ውጭ ዜናዎቻችን ስናልፍ የአፍሪካ ዜናዎችን ስናስቀድም ታንዛኒያ እናገኛለን። ታንዛኒያ የኬንያውያንን የሌሎች የውጭ 14 የሚሆኑ ኢንቨስትመንቶችን አቅርቦቶች ማገዷ ተሰምቷል። የታንዛኒያ መንግስት የማዕድን ቁፋሮን እና መሰል ስራዎችን ከውጭ ሀገር ዜጎች ነጻ በማድረግ ለዜጎቿ ብቻ ማመቻቸቱን አስታውቋል። ከዚህ ጋር በተያያዘም 14 የሚሆኑ የአገልግሎት አቅርቦቶችን ከውጭ ሀገር ዜጎች ማገዱን አስታውቋል። ይህም ዓላማው የሀገር ውስጥ ባለ ሀብቶችን ለማበረታታት መሆኑም በዘገባው ላይ ታክሎ ተገልጿል። ለወጣት ስራ ፈጣሪዎች በማዕድን ማውጣት ለሚሰማሩ የሀገሪቱ ዜጎች መልካም አጋጣሚ ነው የተባለለት ይህ እገዳ በሌላ በኩል ደግሞ የፕሬዝዳንት ሳሚያ ሱሉ ሀሰን አስተዳደር እንዲተችም አድርጎታል። የፕሬዝዳንቷ አስተዳደር የሚከተላቸው አዳዲስ ፖሊሲዎች ተቀባይነት የሌላቸውና ሀገሪቱን ከጎረቤት ሀገራት ጋር በጋራ እንዳትሰራ የሚያግድ ነው ሲሉ የተቹት ፖለቲከኞችም አልጠፉም። ፕሬዝዳንቷ ከዚህ ቀደምም 15 የሚሆኑ የተለያዩ ኢንቨስትመንቶችን ለሀገር ውስጥ ባለሀብቶች ብቻ እንዲሆኑ ውሳኔ ማሳለፋቸውን ያውሳው የቱኮ ኒውስ ዘገባ ነው። በመጨረሻም ግዙፉ የነዳጅ ኩባንያ ቢፒ የኢራን ጦርነት ከጀመረ ወዲህ ትርፉ በእጥፍ ማደጉን ገለጸ። ግዙፉ የነዳጅ ኩባንያ ቢፒ የኢራን ጦርነት ከጀመረ ወዲህ የነዳጅ ዋጋ በመጨመሩ ትርፉ በእጥፍ በላይ ማደጉን አስታውቋል። ቢፒ በነዳጅ ንግድ ውስጥ እጅግ በጣም ጥሩ አፈጻጸም ማሳየቱን ገልጾ ከጥር እስከ መጋቢት ባሉት ወራት ብቻ 3.2 ቢሊዮን ዶላር ትርፍ ማግኘቱን ይፋ አድርጓል። ይህ አሃዝ ተንታኞች ከጠበቁት በላይ መሆኑን ገልጸው ኩባንያው ባለፈው ዓመት በተመሳሳይ ወቅት ካስመዘገበው 1.38 ቢሊዮን ዶላር ትርፍ በእጥፍ እንደሚበልጥም ተነግሯል። ይህ ትርፍ የተመዘገበው አዲሷ ዋና ስራ አስፈጻሚ ሜግ ኦኔል ኃላፊነታቸው ከተረከቡ በኋላ እንደሆነም ተገልጿል። የካቲት 21 የጀመረው የኢራን ጦርነት የነዳጅ ዋጋ እንዲጨምር ምክንያት እንደሆነም በመረጃው ላይ ተመላክቷል። ጦርነቱን ተከትሎ 20 በመቶ የሚሆነውን የዓለም የነዳጅ ዘይትና የተፈጥሮ ጋዝ አቅርቦት የሚጓጓዝበት የሆርሙዝ ቁልፍ የባህር ወሽመጥ ሙሉ በሙሉ መዘጋቱ ይታወቃል። ብሬንት ድፍድፍ የነዳጅ ዘይት በአሁኑ ሰዓት በበርሜል $110 እየተሸጠ ሲሆን የኢራን ጦርነት ከመጀመሩ በፊት $75 እንደነበርም በዘገባው ተወስቷል። ኦኔል ኢንዱስትሪውን በግጭትና ተግዳሮት በተሞላበት ወቅት ኩባንያውን መቀላቀላቸውን የተናገሩት ቢፒ ደንበኞችና መንግስታት በሚፈልጉት ቦታ ነዳጅ እንዲያገኙ በሰዎች ሕይወት ላይ ሊያስከትል የሚችለውን መስተጓጎል ለመቀነስ እየሰራ ስለመሆኑም አስረድተዋል። ቢቢሲ የዘገባው ምንጭ ነው።